እሺ ውድና የተከበራችሁ ተማሪዎች እንደምን ቆያችሁ? ሬሜዲያል 2018 ያው ውጤት ያልመጣላችሁ ማለትም ከማለፊያ ነጥብ በታች አምጥታችሁ ነገር ግን የሬሜዲያል ውጤት የመጣላችሁ ተማሪዎች ያው ብዙ ቻሌንጆች ያሳልፋችኋል የታወቀ ነገር ነው። ነገር ግን ቢሆኑ ፈጣሪ ማመስገን ይተበቀባችኋል ማለት ነው። because ይሄንን እድል ያላገኙ አሉና just አንድ አመት ወደ ኋላ ማለታችሁ ያናክላ ያሳስባችሁ በዋናነት ይሄንን አመት ተጠቅማችሁ 2019 ላይ እንዴት ፍሬሽማን ኮርስ መቀጠል እንችላለን የሚለው ላይ ፎከስ ማድረግ አለባችሁ። ያለፈው አልፏል። ከዚህ በኋላ በምንም ተአምር መመለስ ስለማትችሉ just think about the present situation ላይ based ሆናችሁ ስለዛ ነገር ማሰብ ይተበቀባችኋል ማለት ነው። so አሁን ላይ ያላችሁበት situation ምንድነው? የእናንተ ወደፊት እንዴት ውጤታማ ትሆናላችሁ? እንዴት ነው ካለንበት ይሄ ሬሜዲያል አልፈን እንዴት ነው ወደ ፍሬሽማን ኮርስ የምንገባው የሚለው በዋናነት ትኩረት ልትሰጡትም ይገባ ነገር ይሆናል ማለት ነው። ሶ አምና ማስተምራችሁ የነበሩ አብዛኛው ሬሜዲያል ተማሪዎች አልፈው ወደ ፍሬሽማን ኮርስ ገብተዋል። ነገር ግን በአንዳንድ ምክንያቶች ያልመጣላቸው ተማሪዎች ቢኖሩም ነገር ግን እጅግ በጣም ብዙ ተማሪዎች ውጤት መጥቶላቸው ገብተዋል፣ ጆይን አድርገዋል ፍሬሽማን ኮርስን። ሜሴጁን ላይ አሳያችኋለሁ አስተምሪያቸው ያለፉ ተማሪዎች ማለት ነው። ሶ ምናልባት አሁን ላይ ጥርጣሬ ላይ ያላችሁ ሬሜዲያል ባንማርስ ብላችሁ ጥርጣሬ ላይ ያለባችሁ ተማሪዎች እንደዚሁም ሬሜዲያል ከምንማር ሌሎች ትምህርቶችን ብንማር ይሻላል የምትሉ ተማሪዎች ሬሜዲያል ወይ ዲፕሎማ ብንማርስ ብላችሁ የምታስቡ ተማሪዎች አሁን ላይ ግልጽ ለማድረግ እሞክራለሁ። ነገር ግን ስለዚህ ነገር ዲፕሊ ለማውራት አንድ ቪዲዮ ስለሚያስፈልግ ቀጣይ ላይ እሰራላችኋለሁ። ነገር ግን ሰሞኑ ያው አከታተይ ቪዲዮ አልሰራሁም በተለይ 2018 በሚመለከት እናንተን ሬሜዲያል ተማሪዎች ማለት ነው። ሶ ያው እርግጠኛ ነኝ ግቢ እንደመረጣችሁና አብዛኛው ግቢ እንዳስመረጣችሁ እርግጠኛ ነኝ። ምናልባት በአንዳንድ ምክንያቶች ያልመረጣችሁ ተማሪዎች ልትኖሩ ትችላላችሁ። እናንተን መምረጣችሁ አይቀርም። አንድ ነገር ልምከራችሁ፣ ሬሜዲያል ግቢ ያልመረጣችሁ ተማሪዎች ምናልባት የመረጣችሁ ተማሪዎች ምንም ማድረግ አንችልም። ያልመረጣችሁ ተማሪዎች ግን ምንን ቤዝ አድርጋችሁ ግቢ መምረጥ አለባችሁ የሚለው በደንብ ስሙን። ግቢ ስትመርጡ የአምና ተማሪዎች መጠየቅ እጅግ በጣም አስፈላጊና ወሳኝ ነገር ነው። የትኛው ግቢ ላይ ነው አሪፍ መምህራኖች ያሉት፣ የትኛው ግቢ ላይ የተሻለ ትምህርት ይሰጣል የሚለው እጅግ በጣም ወሳኝና ዋናው አስፈላጊ ነገር ነው። የትኛው ግቢ ነው በፈተና ስህተት ተማሪዎች የወደቁበት ግቢ ምናልባት ላታስታውሱ ትችላላችሁ። እነ ዲላ እነ ጎንደር ዩኒቨርሲቲ ላታውቁ ትችላላችሁ። ትልቅ በጣም የሆኑ ቻሌንጆች የተስተዋሉበት 2017 ሬሜዲያል ተማሪዎች ብዙ ሰቆቃ ያዩባቸው ግቢዎች ናቸው እነዚህ ሁለት ግቢዎች። ሌሎች ግቢዎችም አሉ። ነገር ግን እናንተ በዋናነት የገቡ ተማሪዎች ቢጠይቁ የተሻለ ነው። ለምሳሌ የመረጣችሁ ተማሪ ግቢ ጅማ ቢሆን ምናልባት እነዚህ የተወሰኑ ግቢዎች ሬሜዲያል ተማሪ አንቀበሉም ያሉ ተማሪዎች ግቢዎች አሉ። ከዛ ውጭ የምትመርጧቸው ግቢዎች ደውላችሁ ተማሪዎች እንዴት ማፈላለጋችሁ የዛ ግቢ ተማሪዎች ምናልባት ሬሜዲያል ባሽ ላይኖሩ ይችላሉ። ባይኖር እንኳን ሰርዲር ያሉ ተማሪዎች እንዲጠይቁላችሁ አስደርጋችሁ ግቢው ሬሜዲያል ትምህርት አሰጣጥ ምን ይመስላል፣ ለተማሪው ምን አይነት ኢቭን አንዳንድ ግቢዎች ሬሜዲያል ተማሪን እንደ ተማሪ የማይቆጥሩበት ግቢዎች ሁሉ ስላሉ እጅግ የወረዱ በጣም የወረዱ መምህራኖች ስላሉ ጥንቃቄ ያስፈልጋል። ግቢ ስትመርጡ በጣም በጥንቃቄ መምረጥ አለባችሁ ማለት ነው። ሶ ያንን ፎከስ አድርጋችሁ መምረጥ ይተበቀባችኋል። ሌላው ያው ሬሜዲያል ያልፋችኋል። ካለፋችሁ በኋላ ምን ይተበቀባችኋል የሚለው ዋናና አስፈላጊ ነገር ነው። ስለዚህ ጥናት ያልጀመራችሁ ተማሪዎች በዋናነት የምመክረው ለፍሬሽማን ኮርስም ሳስተምራችሁ የምመክረው ምንድነው መምህራኖቹ ክላስ ከመጀመራቸው በፊት እናንተ ቅድሚያ መጀመር ይኖርባችኋል ማለት ነው። ከመምህራኖቻችሁ አስቀድማችሁ ትምህርቱ ሂንት ሊኖራችሁ ይገባል። ኢፍ ኖት ይህ ካልሆነ መምህሩ ሲያስተምራችሁ ግራ ትጋባላችሁ። ነገር ግን አሁን ሬሜዲያል የተማራችሁት ነው። ምንም አዲስ ነገር የለውም፣ አዲስ ኮንሰፕት የለም፣ አዲስ ሂንት የለም። ያን ነገር ጀስት ማስታወስ ብቻ ስለሆነ ያንክል ላይ ከብዳችሁ ይችላል። ነገር ግን ሚራሳ ተማሪ ሊኖር ይችላል። ለምሳሌ 9ኛ ክፍል ላይ የተማራችሁት ከ4 አመት በፊት አሁን ላይ ያንክል ማስታወስ ችሎታ ላይ ኖራችሁ ይችላል። ኢቭን 12ኛ ክላስ ላይ ደግማችሁ ብታነቡት ሁላ ማለት ነው። ግቢ ላይ ክላስ ገብታችሁ መከታተል እጅግ በጣም አስፈላጊ ነገር ነው። ምናልባት ግቢ ገብታችሁ መምህራኖቹ የማይሆኑ ከሆነ እናንተን የማይመጥናችሁ መምህራኖች እርግጠኛ ሆኜ የምነግራችሁ እናንተ የማይመጥኑ ግቢ የማይመጥኑ መምህራኖች እናንተን ያስተምሯችኋል።
ጀስት ግቢ ላይ ብዙ ጊዜ የሚስተዋል ችግር ስለሆነ ማለት ነው። ከ100% ኢቭን 80-90% ለግቢ ብቁ ያልሆኑ መምህራኖች ናቸው ገብተው የሚያስተምሩት። እያልኳቸው ያለው ስለ ሰርድ ምንድነው ይሄ ሰርዲር ያሉ ፎርዚር ወይም ደግሞ ይሄ ጂሲ ላይ ስላሉ ተማሪዎች አይደለም ማውራ። ሪሜዲያል የሚያስተምራችሁ መምህራኖች እናንተን የማይመጥኑ መምህራኖች እናንተን ያስተምራችኋል። አሁኑኑ ግራ እንዳትጋቡ ማለት ነው። በጣም አስፈላጊ በጣም ጎበዝ መምህር ከሆነ ቀድማችሁ ክላሱ ገብታችሁ መከታተል እጅግ በጣም ያስፈልጋል ማለት ነው። ሌላው ግቢ ላይ ጥንቃቄ ማድረግ ካለባችሁ ነገር ጥያቄ አለማብዛት፣ ክላስ ከገባችሁ በኋላ መምህሩን አለመጨቅጨቅ። ኢቭን መምህሩ የምትጨቃጨቁት ከሆነ በምን ማድረጓችሁ ከዲሲፕሊን ምክንያት ከግቢው ልትባረሩ ሁላ ትችላላችሁ። አንዳንድ ግቢዎች በመጫር የሚታወቀው ግቢዎች ሁላ ስላሉ ማለት ነው። ግቢ ላይ እንደገባችሁ ጥንቃቄ ያስፈልጋል። ነገር ግን ያው መሸወድ የለባችሁም። ብዙ ጥንቃቄ ማድረግ ያለባችሁ ነገር አለ። ወደፊት ቪዲዮ ላይ እሰራላችኋለሁ። በዋናነት ግን አሁን ምን ልላችሁ ፈልጌ ነው ጀስት አምና የተማሩት ለምሳሌ እንግሊሽ ነው። ይሄ እንግሊሽ ምን ይመስላል ካላችሁ you can see መመልከት ትችላላችሁ። ምናልባት በእንትን ተከፋፍለው አይደለም። ለምሳሌ ይሄ እንግሊሽ ነው። ከላይ ትምህርቱ about conditional sentence አስተማርኳቸው። ከዛ በኋላ ለምሳሌ እንግሊዝ ላይ ችግር ያለባቸው ማቴማቲክስ ላይ ምናምን የተለያዩ ቪዲዮዎችም ሰርቻለሁ። also ምንድነው የሚባለው ቪዲዮ ሰርቻለሁ፣ ኖቶች ሰርቻለሁ፣ ጥያቄዎች ሰርቻለሁ። በዋናነት እኛ የምንታወቀው ወይም ደግሞ ይሄ ቀለሜ ኤዱኬሽናል ቲዩብ ላይ የምናስተምራቸው ሪሚዲያል ተማሪዎች በዋናነት ከኛ ሊያገኙ የሚችሉት እንደዚህ አይነት ጥያቄዎች ከተብራራ አማርኛና እንግሊዘኛ የተቀላቀለበት ኖት ጋር እንደዚሁም በቪዲዮ ያስረዳኋቸው ኮንሰፕቶች ታገኛላችሁ። በተለይ ማትስ እና እንግሊዝ ችግር ያለባቸው ጂኦግራፊ ሁሉም ቻፕተሮች ጥያቄ ከአንድ ቻፕተር ከ200 በላይ ጥያቄዎች ተሰርተው ከነ ኤክስፕላኔሽን ተቀምጦላችኋል። ሂስትሪን በተመሳሳይ አማርኛ እንግሊዝ እያደረጉ ሾርት ኖት አለ፣ ጥያቄዎች አሉ። እንደዚሁም እንግሊዝ በተመሳሳይ ግራመሮች በዚህ መልኩ ማለት ነው እያስረዳሁ። ለምሳሌ የመጀመሪያ ጥያቄ ተመልከቱ። if you heat water to 100 degrees celsius ውሃን በ100 ዲግሪ ሴልሺየስ just ይሄ ምንድነው ይሄ ኮንዲሽናል ሴንቴንስ ታይፕ 1 ከተማ የምታስታውሱ ተማሪዎች it will boil ነው፣ it had boiled ነው፣ it have boiled ነው፣ it boils ነው። የትኛው ነው? ለምሳሌ it have boiled ሚላለ ሲ ላይ እንደዚህ አይነት verb haveን መጥቶ ከዛ በኋላ v1 የለም have መጣ verb 3 ነው የምንጠቀመው። እነዚህ አይነት ኮንሰፕቶች በደንብ መረዳት ትችላላችሁ። ፈተና ላይ ያስረዳሁትን አንብቡት። ፈተና ላይ ብዙ ጊዜ አይቀርም ከሚባሉ ጥያቄዎች ብዙ ጊዜ ኮንዲሽናል ሴንተንስ ነው። ያንን አስቀምጬላችኋለሁ። ኮንዲሽናል ሴንተንስ ታችም ላይ አይቀርም፣ ኢንተራንስም ላይ አይቀርም፣ ሪሜዲያል ላይ አይቀርም፣ ፍሬሽማን ኮርስ ላይ አይቀርም። ስለዚህ እነዚህን በደንብ መረዳት ያስፈልጋል። ቪዲዮ በደንብ ባልሰራበትም ማለትም አጠቃለዋለሁ ብዬ በጥያቄ መልክ አጠቃለዋለሁ ብዬ ረስቼዋለሁ። ነገር ግን ለእናንተ ቪዲዮ ለአምና ተማሪዎች ነበር ለእናንተ ቪዲዮ የሰራሁት አለ። ያንን ቪዲዮ አፕሎድ አደርግላችኋለሁ። ስለዚህ ዜሮ ኮንዲሽናል ሴንቴንስ ምናልባት ቪዲዮ ስሰራ ያልሰራሁት ዜሮ ኮንዲሽናል ሴንቴንስ ነው። ስለሌሎች ሰርቻለሁ። ነገር ግን ታይፕ 1 ታይፕ 2 ታይፕ 3 ሰርቻለሁ። ስለ ዜሮ ኮንዲሽናል ሴንቴንስ በዚህ አስረዳችኋለሁ ብዬ ትቻለሁ። ሴንተር ሚላው ሴንቴንስ ለማለት ነው። ማለትም እንደ አጠቃላይ ቢርስትሮ ስለዚህ ዜሮ ኮንዲሽናል ሴንቴንስ የምንለው ማለት ጀነራል ትሩ ኦር ፋክት ለሆኑ ነገር ነው የምንጠቀመው። ጀነራል ትሩዝ የሆነ ነገር ወይም ደግሞ ፋክት ለሆኑ ነገራት ይሄን እንጠቀማለን ማለት ነው። ዜሮ ኮንዲሽናል ሴንቴንስ ለምሳሌ ውሃ በ100 ዲግሪ ሴልሺየስ ሂት ብታደርጉት ምንድነው ሪዛልቱ? ምንም የሚያጠቃልል ነገር የለም። it will boil ነው። ያው ማብራሪያው መመልከት ይችላል። this statement always true። ይሄ ስቴትመንት ሁሌ ትሩ ነው። በ100 ዲግሪ ሴልሺየስ ውሃን ቦይል ብታደርጉ ወይ ሂት ብታደርጉ it will boil ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። if it rain tomorrow ምናምን ይላል I would stay I will stay ምናምን። ስለዚህ እነዚህ ነገር መረዳት እንችሉት ወደ ትምህርቱ ስትገቡ ነው። በዋናነት እኔ አሁን ለማለት የፈለኩት ለእናንተ በዚህ መልኩ በደንብ መረዳት የፈለጋችሁት ኮርሶች በዚህ መልኩ ሰርች ቪዲዮ አልቋል። ተሰርቶ ምንም የሚጨመርለት ነገር የለም። አንዳንድ የምጨምርላችሁ ኮንሰፕቶች አሉ። ሂስትሪ ሁሉም ቻፕተሮች ከእያንዳንዱ ቻፕተር ከ200 ከ150 ከ120 ጥያቄ በላይ ተሰርቶ ከነ ኤክስፕላኔሽኑ ተቀምጧል። እነዛ ጥያቄዎች ከሰራችሁ በቃ ፈተናውን ሰራችሁ ማለት ነው። ባጭሩ አሪፍ ውጤት ማስመጣት ትችላላችሁ። አምነን የተማሪዎች የሰሩ ከኔ ጋር አብረው የቆዩ ተማሪዎች በደንብ ሰርተዋል ማለት ነው። ለምሳሌ ይሄ አሁን እንግሊሽ ነው። እስከ ስንት ጥያቄ ነው? about conditional sentence 15 ጥያቄ ሰርቻለሁ። ከዛ ከታችም አለላችሁ። ኦኬ ቻፕተር ሾርት ኖት based on unit ይሄ ሌላ ቀን ያስተማርኳችሁ ቪዲዮ PDF ኦኬ
ሶሪ በዚህ መልኩ ጥያቄዎችን ታገኛላችሁ ኤኒዌይስ ቪዲዮዎች አሉ ፒዲኤፎች አሉ የተለያዩ ኮንሰፕቶች ስለዚህ ይሄው ጂኦግራፊን ደግሞ በዚህ መልኩ የሰራሁት ቪዲዮ ተመልከቱ ቻፕተር 1 ነው ሾርት ኖት ነው so you can see it እንደምን በዚህ መልኩ አማርኛ እንግሊሽ አድርጌ በደንብ ፍትፍት አድርጌ ግልጽ አድርጌ ነው የሰራሁላችሁ ስለዚህ መመዝገብ የምትፈልጉ ተማሪዎች ክፍያው ለአምና ተማሪዎች 100 ብር ነበር ያው ዘንድሮ ምናልባት ያው አምናም ትሪት አድርጌያቸዋለሁ 150 ብር ነበር 150 ብር ይከፈላል 100 ብር ይከፈላል እንደ ተማሪው ሳትዋሹ ትሪት እናደርጋቸዋለን ማለት ነው ግቢ ላይ ብዙ ችግር ስላለ 150 ብር መክፈል እጅግ በጣም ትንሽ ነገር ነው የአንድ ቀን ውሎ እንኳን የማይሆናችሁ ነገር ነው ሶ የአንድ ቀን ምሳ በሉ ሶ ያ ነገር እናንተ ብትከፍሉ just future-አችሁን የምታሳምሩበት ነገር ስለሆነ የሚበዛ ነገር አይደለም ስለዚህ 150 ብር ይሆናል ማለት ነው ምናልባት ያልቻላችሁ ተማሪዎች ችግር ያለባችሁ ግቢ ላይ ትመለከታላችሁ ግቢ እየተማሩ ለተማሪ ልብስ አጥበው የተቸገሩ ተማሪዎች ልብስ አጥበው ራሳቸውን ለተለያዩ ፕሪንት ለማድረግ ምናምን የሚያስፈልጋቸው ወጪ በዛ የሚሸፍኑ ተማሪዎች አሉ ሶ እንደዚህ አይነት ተማሪ ካላችሁ አወሩኝና ትሪት አደርጋችኋለሁ ሶ 100 ብር ማለት ነው ስለዚህ በዚህ መልኩ በደንብ አስተምራችኋለሁ በዋናነት ግን እናንተን መንገር የምፈልገው እኛ ብር ኦሪየንትድ ሆነን አይደለም በዋናነት እናንተን ውጤት እንፈልገዋለን because ባንፈልገው ኖሮ ይሄ ሁሉ ድካምና ልፋት 150 ብር 100 ብር ዛት ማች አይደለም ብዬ ኤክስፔክት አደረገ ፍሬሽማን ላይ ከ1000 ብር በላይ ነው የምትከፍሉ ሶ ምንም የተለየ ነገር የለውም በዚህ መልኩ ነው እነሱም የምናስተምራቸው ነገር ግን ያው ፈርስት ሴሚስተር በሙሉ ቻፕተሩን ነው አንዴ ከፍላችሁ ሁለተኛ የምትከፍሉበት ምክንያት የለም ማለት ነው ሶ በዚህ መልኩ ነው የሰራሁላችሁ ማለት ነው በዚህ መልኩ ትምህርቱን በደንብ መረዳት ትችላላችሁ አብዛኛው ቱቶሪያል ግን ያለው ጥያቄ with based explanation ታገኛላችሁ ማለት ነው ቪዲዮዎች አሉ ለምሳሌ ማትስ የተለያዩ ቪዲዮዎች ተሰርቷል እንግሊሽ ተሰርቷል about tense ክሊር አድርጌ ሰርቻለሁ ሶ ሁሉንም ኮርሶች የምትማራቸው ሶሻልም ናቹራል ባዮሎጂ ፊዚክስ ኬሚስትሪ ሁሉም አሉ ኬሚስትሪ በደም ባዮሎጂ በደም ፊዚክስ በደም ጥያቄዎች with based explanation በተለይ ፊዚክስ ላይ ችግር ያለባችሁ ፊዚክስ ላይ ይከብዳል ተብሎ የሚታሰበው ግሬድ 11 ላይ በድሮ መጻፍ የተማራችሁ I think chapter 4 about dynamics about chapter 3 ላይ I think kinematics chapter 2 about vector ሁሉንም ቻፕተር በሚባል መልኩ ቤስት ቪዲዮ ከ50-60 ጥያቄዎች ሰርቻለሁ ማለት ነው እዚሁ ታገኙታላችሁ ያው ለእናንተ የተለየ ግሩፕ ከፍቼ እዛ ላይ እየገባችሁ የምትማሩት ቶሎ መጨረስ ትችላላችሁ እኔም ቶሎ አፕሎድ ማድረግ እችላለሁ ማለት ነው ሶ ለጓደኞቻችሁ ሼር አድርጉ እርግጠኛ ነኝ ይጠቅማችኋል ሶ በዚህ መልኩ እርግጠኛ ነኝ ማንንም ሊያስረዳችሁ አይችልም to be honest እውነት ለመናገር ማለት ነው ሶ በዚህ መልኩ ሾርት ኖት ታገኛላችሁ with clear explanation ታገኛላችሁ ቪዲዮዎች ለምሳሌ ይሄው የሰራሁት ምን ቪዲዮ ነው I think ጂኦግራፊ ይመስለኛል እነዚህ ጥያቄዎች ናቸው በቪዲዮ የሰራኋቸው ጥያቄዎች ናቸው ጥያቄዎች በቪዲዮ ሰራሁላችሁ በደንብ በማብራራት ሶ እነዚህ ቪዲዮዎችም ትምህርቱ ሙሉ አጠቃላይ ጂኦግራፊ ሂስትሪ እንግሊሽ ማትስ አለ ቤስት ኤክስፕላኔሽን ማትስ ላይ ትንሽ ይጎላል ያው ለእናንተ ሰዓት ስላለን በደንብ ሰራላችኋለሁ ለአምና ተማሪዎች ማትስ የተሟላ አልነበረም በእርግጥ ሶ በየሳምንቱ በየ2 ሳምንቱ ደግሞ ጥያቄ ያላችሁ እኔ እፈትናችኋለሁ ኦንላይን ተፈተናላችሁ ማለት ነው ሶ በቦት እፈትናችኋለሁ ከፍተኛ ውጤት ያመጣ ተማሪ ይሸለማል ከየት ግቢ እንደሆነ ይናገራል ሶ የሚሰጠው ሂንትም ካለ እንዴት ማጥናት እንዳለባቸው በዛው ይሰጣል በየሳምንቱ በየ2 ሳምንት 100 ብር ወይም 50 ብር ካል ሽልማት ይኖራል ማለት ነው ከ1 እስከ 3 የወጣ ተማሪ ሶ ፈተና ላይ መቅረት አይቻልም ሁሉም ተማሪ የግድ መሳተፍ ይኖርበታል ማለት ነው ሶ ሪሜዲያል ከኛ ጋር you can achieve በቃ አቺቭ ማድረግ ትችላለህ ከኛ ጋር እስከቀጠላችሁ ድረስ because ከዚህ የተለየ ነገር ስለሌለው የምትፈሩ ከሆነ የምትደነግጡ ከሆነ to be honest successful የመሆናችሁ እድል በጣም ይወርዳል ከኛ ጋር ግን ምክሮች ታገኛላችሁ የተለያየ ጭንቀት ያለባችሁ ተማሪዎች ልትኖሩ ትችላላችሁ የምትደናገጡ ተማሪዎች ልትኖሩ ትችላላችሁ እሱ ለኛ ተውት because በጣም የጨነቃቸው ተማሪዎች ብዙ ችግር የነበረባቸው እዚህ ላይ አፕሎድ አደርግላችኋለሁ
ከብዙ ፈተና የወጡ ተማሪዎች ሁላ ስላሉ ማለት ነው ፈጣሪን እናመሰግናለን እነዛ ተማሪዎች እኛ ለእናንተ የሚያስፈልጋችሁ ነገር በሙሉ በግልጽ ጠይቃላችሁ እንዴት ማጥናት እንዳለባችሁ ሊሆን ይችላል የጭንቀት ችግር ያለባችሁ ሊሆን ይችላል ያላችሁበት ግቢ ያለ መመቸት ሊሆን ይችላል ብዙ ነገር ስለዚህ ከኛ ጋር ሁሉንም ነገር ማሳካት ትችላላችሁ የኛ ትምህርት ብቻ በመወሰድ ሌላ ምንም አይተጨማሪ ኢቭን ግቢ ገብታችሁ ከሌክቸራችሁ ባትማሩ እንኳን በእኛ ብቻ ሰክሰስፉል መሆን ትችላላችሁ እጅግ በጣም ተነሳሽነት ካላችሁ ለመማሩ ለአልፋችሁ ፍሬሽማን ኮርስ ተቀላቅላችሁ የምትፈልጉት ፊልድ ገብታችሁ ፍሬሽማን ኮርስ ባይዘው ያስተምራለሁ ብዙ ተማሪዎች በዋናነት የማስተምረው ፍሬሽማን ኮርስ ነበር ከዛ አምና ላይ ነው ወደ ሪሜዲያል የመጣሁት ማለት ነው ስለዚህ ኤኒዌይስ እዚህ ጋር ሜዲሲን ተማሪ ምናምን ምን ያደርግላችሁ በቃ እንግሊዝኛ ደግሞ ይሄው ቪዲዮ ምናምን የተለያዩ በጣም ከባድ የምላቸው የማይቀሩ ትምህርቶች ምናምን በቪዲዮ አድርጌ ነው የሰራሁላችሁ መጠየቅ የምትፈልጉት ነገር ካለ መጠየቅ ትችላላችሁ መመዝገብ የምትፈልጉ የኔ ስልክ ሴቭ አድርጉት ቴሌግራም ላይ ወይም ደውላችሁ ሜሴጅ ላይ መጠየቅ ትችላላችሁ ከመደወል ይልቅ ሜሴጅ ከመላክ ይልቅ ቴሌግራም ላይ ሴቭ አድርጋችሁ እኔ ቴሌግራም ላይ ብታወሩኝ በጣም ደስ ይለኛል 0995 55 96 58 ይሄን ስልክ ቁጥር ሴቭ አድርጋችሁ ወይም ደግሞ ላሳያችሁ በደንብ እንድትይዙት ኦኬ ይሄን ስልክ ቁጥር ሳፋሪኮም ሴቭ አድርጉት 07 ብላችሁ ነው ሳፋሪኮም ጀምሩ 99 51 99 72 ይቺ ስልክ ቁጥር ሴቭ አድርጓት እቺን ስልክ ቁጥር ያዟት ከዛ ይሄን ስልክ ቁጥር ሴቭ አድርጋችሁ በዚህ ቴሌግራም ታወሩኛላችሁ እዚህ ላይ ስለምትመዘገቡ ለእናንተ የሚቀላችሁ ይሄ ነው ካልሆነ ኢትዮ ቴሌኮም ይቀደሙ ማያስ ትችላላችሁ 0995 55 96 58 0995 55 96 58 ይሄን ስልክ ቁጥር ማያስ ትችላላችሁ ማለት ነው ወይም ደግሞ የሳፋሪኮም 07 ትሉና 99 51 99 72 ይሄን ሴቭ ታደርጉና ቴሌግራም ላይ ሃይ ሪሜዲያል ተማሪ ነኝ መመዝገብ ፈልጋለሁ ብላችሁ ነው የምትጽፉልኝ ከዛ እንዴት እንደምትመዘገቡ የሚያብራራ ጽሁፍ አለ እሱን እልክላችኋለሁ ከዛ በዛ መልኩ ትመዘገባላችሁ ማለት ነው it will be nice it will be good ምንም የሚያስፈራችሁ የሚያስጨንቃችሁ ነገር የለም ሁሉም ነገር መልካም ይሆናል ሁላችሁም ወዳችኋለሁ መጠየቅ የምትፈልጉ ከፈለጋችሁ ኮሜንት ላይ ጻፉልኝ ላይክ አድርጉ ቪዲዮውን እስካያችሁ ድረስ ላይክ አድርጉ ሼር አድርጉ ለጓደኞቻችሁ ሪሜዲያል ላለፉ ተማሪዎች ቀለም ኤዱኬሽናል ቲዩብ ብለው ሰርች እንዲያደርጉ አሳያቸውና ከኛ ጋር አብሮ መቀጠል ይችላሉ ሁላችሁም ወዳችኋለሁ ከኛ ጋር ሁሉንም ነገር አቺቭ ማድረግ ትችላላችሁ እስከ ፍሬሽማን ኮርስ ደርሳችሁ ፍሬሽማን ኮርስ አብረን ተምረን አብረን ቀጥለን የምትፈልጉት ፊልድ ተቀላቅላችሁ የምትፈልጉት ህይወት እንድትኖሩ ከፈጣሪ ጋር እናገዛችኋለን ጉድባይ have a nice day